በ2025 ወሳኝ የሆነውን የአሜሪካን የጉብኝት ቪዛ ምን መስፈርቶች አሉት አብረን እናያለን። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ይዤላችሁ የመጣሁት የአሜሪካን ኢንቪቴሽን ሌተር በጉብኝት ወደ አሜሪካን ኤምባሲ ለምትገቡ ሰዎች በሙሉ ማድረግ ያለባችሁ የተለያዩ መስፈርቶችን ነግራችኋለሁ። በጉብኝት ቪዛ ወደ አሜሪካን ኤምባሲ ለምትገቡ የ2025 አዳዲስ መስፈርቶችን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ጥያቄዎች ካላችሁ፣ አስተያየቶች ደግሞ ካላችሁ ይሄንን ብታስተካክል ይሄንን ብትነግረን ብላችሁ የምትሉት ሐሳብ ካለ ኮሜንት ላይ አስቀምጡልን። የአሜሪካን የጉብኝት ቪዛ ኢንቪቴሽን ምን መስፈርቶች ያስፈልጉታል? አብረን እናያለን። አሁን ሰዓት የአሜሪካን ኤምባሲ በርካታ የጉብኝት ቪዛ በተለያዩ የቪዛ ሂደቶች ወደ አሜሪካን ኤምባሲ የሚገቡ በርካታ ኢትዮጵያውያን፣ ኤርትራውያኖች፣ የሌሎች ሀገሮች ዜጎች እንዳሉ ይታወቃል። ሆኖም ግን እናንተ በኢንቪቴሽን ሌተር ወደ አሜሪካን ኤምባሲ ስትገቡ የምታስቀምጧቸው መስፈርቶች አሉ፣ ወይንም ደግሞ ከእናንተ የሚጠበቁ የተለያዩ መስፈርቶች አሉ። እነዛ መስፈርቶች እነግራችኋለሁ። አብራችሁን ቆዩ። የመጀመሪያው ነገር በአሜሪካን የኢንቪቴሽን ሌተር ሲላክላችሁ ከእናንተ የሚጠበቀው ወሳኙ ነጥብ የአሜሪካን የጉብኝት ቪዛ በኢንቪቴሽን ሌተር ከ2025 ጀምሮ በርካታ መስፈርቶች ተቀይረዋል። የመጀመሪያው ነገር 6 ወር ያለው ፓስፖርት ነው። ያ ማለት ኤክስፓየር ዴቱ 6 ወር ይበል እንጂ ነገር ግን 1 ዓመት ያክል ኤክስፓየር ዴት የቀረበ ወይም ደግሞ ኤክስፓየር ዴቱ 1 ዓመት ድረስ ያለው ፓስፖርት ሊኖራችሁ ግድ ነው ይላል የአሜሪካን ኤምባሲ። ሌላኛው የኢንቪቴሽን ሌተር ደብዳቤ ነው። የኢንቪቴሽን ሌተር ማለት የግብዣ ደብዳቤ ነው። ከልጆቻችሁ ወይንም ከመስሪያ ቤት ወይም ደግሞ ከተለያዩ ተቋማት የግብዣ ደብዳቤ አሜሪካንን እንድታዩ ለሕክምናም ሆነ ለትምህርት በተለያዩ አጋጣሚዎች ወደ አሜሪካን እንድትገቡ የሚያደርጋችሁ የኢንቪቴሽን ሌተር ወይንም የግብዣ ደብዳቤ ይላክላችኋል ማለት ነው። ቀኑን፣ ወሩን፣ የእናንተን ስምና አድራሻ፣ ማንነት፣ ባክግራውንዳችሁን በሙሉ እዛ ኢንቪቴሽን ሌተር ላይ ተጽፏል ማለት ነው። እሱን ይዛችሁ የአሜሪካን ኤምባሲ ከመግባታችሁ በፊት ማሟላት ያለባችሁ መስፈርቶች አሉ። ከዛ ውስጥ አንደኛው B1 የሚባለው የቪዛ ሂደት የምትሞሉት ቅጽ አለ። ወደ 6 የሚሆን ቅጽ ነው፣ ማለትም ፔጅ ነው። እዛ ፔጅ ላይ የምትጠየቋቸው የተለያዩ ጥያቄዎች አሉ። እነዛን ጥያቄዎች እንግዲህ በአካልም ቢሮ ኢንቪቴሽን ሌተር የተላከላችሁ ሰዎች እየመጣችሁ ማስሞላት ትችላላችሁ። እንዲሁም ደግሞ ለእናንተም ኢንቪቴሽን ሌተሩ ከመምጣቱ በፊት በተለያዩ ቪዲዮዎች ላይ ሰርቻለሁ። እነዛን ጥያቄዎች የኢንተርቪው ጥያቄዎች ናቸው አብዛኛው ማለት ነው። ወደ 50% የሚሆነው የኢንቪቴሽን ሌተር ጥያቄዎች በአካል ወይንም ደግሞ በኢንተርቪው ሰዓት ከኦፊሰሩ ጋር በቀጥታ የምትመልሱት ጥያቄዎችን ነው በጽሁፍ የምታስገቡት ማለት ነው። ስለዚህ ከናንተ የሚጠበቀው ነገር ዋነኛው ነገር ኢንቪቴሽን ሌተር ማስመጣት ነው። ከዛ በፊት ግን ፓስፖርታችሁን መላክ አለባችሁ። ኢንቪቴሽን ሌተር ለሚልከው ሰው ማለት ነው። ፓስፖርታችሁን ኮፒ ወይንም ደግሞ ስካን አስደርጋችሁ መላክ አለባችሁ። የቁም ፎቶ መላክ አለባችሁ። ከይሄንን ተከትሎ እንግዲህ ኢንቪቴሽን ሌተር ከመጣላችሁ በኋላ በኢንቪቴሽን ሌተር እዛ ላይ በተጠቀሰበት ወር ነው እንግዲህ በአካባቢያችሁ ወይንም ደግሞ በሀገራችሁ ባለው የአሜሪካን ኤምባሲ መግባት ትችላላችሁ ማለት ነው። ይሄንን ምለው እንግዲህ በውጪ ሀገራት ያላችሁ ኢትዮጵያኖችም ከኢትዮጵያ ውጪ ያላችሁ ማለት ነው ባላችሁበት ሀገር ላይ የአሜሪካን ኤምባሲ ለመግባት ኢንቪቴሽን ሌተር ያስፈልጋችኋል። ተጨማሪ ደግሞ የግብዣ ደብዳቤውን ከመሙላታችሁ ባሻገር የዲኤስ 160 ቅጽ ፎርም መሙላት አለበት። የዲኤስ 160 ቅጽ ከተሞላ በኋላ ወደ $185 ትከፍላላችሁ። ባላችሁበት የሀገር ገንዘብ ምንዛሬ መክፈል ትችላላችሁ። ኢትዮጵያ ከሆናችሁ በኢትዮጵያ ብር መክፈል ትችላላችሁ። አቢሲኒያ፣ ዳሽን፣ የኢትዮጵያ ንግድ ባንክ በእነዚህ አካውንቶች ላይ ለአሜሪካን ኤምባሲ ባላችሁበት ቦታ መክፈል ይጠበቅባችኋል ማለት ነው። ኢንቪቴሽን ሌተሩን ለምሳሌ መቀሌ ሆናችሁ የዲኤስ ፎርም ሞልታችሁ ሊሆን ይችላል፣ ወይ ሐዋሳ ወይ ድሬዳዋ ሆናችሁ ሞልታችሁ ሊሆን ይችላል። ባላችሁበት ከተማ
መሙላት ትችላላችሁ። ግዴታ አዲስ አበባ ብቻ መሆን የለበትም። ስለዚህ ፎርሙን ከሞላችሁ በኋላ ቀጠሮ ታስይዛላችሁ ማለት ነው። የዲኤስ 160 ቅጽና የአሜሪካን ኤምባሲ የመግቢያ የቀጠሮ ፎርም ይለያያል። ስለዚህ ቀጠሮ የሚያዝላችሁ ሁሌም የአሜሪካን ኤምባሲ እንደሚታወቀው ሮብ፣ አርብና ሰኞ ወይንም ደግሞ ሰኞ፣ ሮብ፣ አርብ ነው። ኢንቪቴሽን ሌተር ላላቸው ሰዎች ኢንተርቪው ለማድረግ ወደ ውስጥ የሚያስገባችሁ። ስለዚህ በዛ ቀጠሮ ቀን እንድትገቡ ሁልጊዜም ብዙ ጊዜ ጃም ይኖረዋል፣ በጣም ይጨናነቃል ሲስተሙ። ስለዚህ በዛ ሲስተም ላይ እናንተን የዲኤስ ፎርማችሁን ይላክላታል ማለት ነው ለአፕሊኬሽኑ። አፕሊኬሽኑ ደግሞ በዚህ ቀን ይምጡ ብሎ ፎርም ይልካል ማለት ነው። ያንን ፎርም ወይንም ደግሞ ያቺን ኮድ ይዛችሁ ወይም በስልካችሁ ወይንም ደግሞ በወረቀት ይዛችሁ መግባት ትችላላችሁ ማለት ነው። ስለዚህ ያቺን ኮድ ለመያዝ ግን ግዴታ እነዚህን ዶክመንቶች ማሟላት ይጠበቅባቸዋል። የመጀመሪያው ኢንቪቴሽን ሌተር ለሚልከው ሰው የእናንተን ፓስፖርት ስካን እንዲሁም ደግሞ የስራችሁን ባክግራውንድ ወይንም ደግሞ ያላችሁበትን ፋሚሊ ከሆናችሁ የፋሚሊያችሁን ለምሳሌ የልደት ካርድ ሊሆን ይችላል፣ የልደት ካርዳችሁን መላክ ይጠበቅባችኋል። እነዚህን አያይዘው ስለሆነ ኢንቪቴሽን ሌተሩን የሚያሰሩላችሁ። ስለዚህ ይሄንን ዶክመንት ከላካችሁ በኋላ ኢንቪቴሽን ሌተሩ ይመጣል። ኢንቪቴሽን ሌተሩ ይሄን ሰው ወደ አሜሪካን ኔጋ ነው የሚመጣው። ኔጋ ሲመጣ ኔጋ ነው የሚያርፈው። ምግቡን፣ መጠለያውን፣ ሜዲካሉን፣ ኢንሹራንሱን እኔ ነኝ ሰርቪስ የማደርገው ማለትም እኔ ነኝ ኢንሹራንስ የምሆነው ኃላፊነቱን ይወስዳለሁ ብሎ አሜሪካን ሀገር ላይ ወይ ተቋም ነው ወይም ደግሞ ቤተሰብ ነው ወይም እናት አባት ሊሆን ይችላሉ ኢንቫይት ሊያደርጉ ኃላፊነቱን ሊወስዱ የሚችሉ ሰዎች ግሪን ካርድ ያላቸው ወይም በድርጅት ደግሞ ከሆነ የአሜሪካን ከታክስ ፍሪ የሆኑ ተቋማት እናንተን በኢንቪቴሽን ሌተር ወደ አሜሪካን መጋበዝ ይችላሉ ማለት ነው። ኢንቪቴሽን ሌተሩ ከመጣ በኋላ የዲኤስ 160 ቅጽ ይሞላል። $185 ትከፍላላችሁ ማለት ነው። ያንን ከፍላችሁ ነው ቀጥታ ወደ ኤምባሲ የሚያስገባችሁን ፎርም ይዛችሁ የምትገቡት ማለት ነው። ኦፊሰሩ ጋር ከደረሳችሁ በኋላ ግን የምትጠየቋቸው ጥያቄዎች አሉ። ከዛ በፊት በዲኤስ 160 ቅጽ ስለናንተ ማንነት፣ ስለናንተ ስራ የጠቀሳችሁትን 50% በኦፊሰሩ ፊት ለፊት ቁጭ ብላችሁ ትጠየቃላችሁ ማለት ነው። ኢንተርቪውን ካለፋችሁ በኋላ ወደ ሜዲካል እና ባዮሜትሪክ አሻራ እንድትሰጡ ይደረጋል። ከዛም በላይ የ2 ዓመት ቪዛ ነው አሁን ላይ በጉብኝት ቪዛ የሚሰጣችሁ ማለት ነው። ብዙ ሰው እዛ የሚቀር ሰው አለ። በ2 ዓመት ቪዛ ሲሰጠው እዛው ይቀራል። ነገር ግን ያንን ከምታደርጉ አብዛኛው ወጣቶች ኢትዮጵያ ብትመለሱ ቀጣይ ጊዜ ወደ አሜሪካን ለመግባት አመቺ ይሆናል። ብዙ ጊዜ በኢንቪቴሽን ተሂዶ አሜሪካን አገር ላይ ግሪን ካርድ ማግኘት በጣም ከባድ ነው አሁን ባለው ሁኔታ ማለት ነው። ስለዚህ ወደ ኢትዮጵያ ተመለሳችሁ የተመላለሳችሁ መኖር ትችላላችሁ። ግሪን ካርድ ለማግኘት ያኔ ቀላል ሊሆንላችሁ ስለሚችል ማለት ነው። ስለዚህ አሁን ባለው ሁኔታ የአሜሪካን የግሪን ካርድ ለማግኘትም በጣም ከባድ ነው። በጉብኝት ቪዛ ግን ብዙ ሰው ወደ አሜሪካን ለመግባት ቀላል ሆኖለታል ማለት ነው። ስለዚህ ከናንተ የሚጠበቀው የባንክ ስቴትመንት ብያቸዋለሁ ቅድም ላይ። የባንክ ስቴትመንት አሁን ባለው ሁኔታ በግላችሁ ወይም ደግሞ በፋሚሊ የምትሄዱ ሰዎች ከ2 ሚሊዮን እስከ 5 ሚሊዮን ድረስ አካውንታችሁ ላይ አክቲቭ የሆነ ብር መኖር አለበት ማለት ነው። ሌላኛው ደግሞ በስማችሁ ቤት፣ መኪና ከዚህ በፊት ደግሞ ቱር አድርጋችሁ የምታውቁ ከሆነ በጉብኝት ለምሳሌ እንደ ቱርክ፣ ጀርመን፣ አውስትራሊያ፣ ፍራንስ ለጉዞ ደግሞ እንደዚህ ሀገሮች ላይ ሄዳችሁ ለሰነድ የምትሄዱ ሰዎች ካላችሁ እነዚህን ዶክመንቶችን በማስገባት የሁለቱንም ፓስፖርት ይዛችሁ ብትገቡ ጥሩ ነው። ኤምባሲ ማለት ነው። ከዚህ በፊት ቪዛችሁ ኤክስፓየር ዴት አድርጎ ከሆነ የአሮጌውንም አዲሱንም ይዛችሁ ኤምባሲ ብትገቡ ከናንተ የሚጠበቁ የልደት ካርድ፣ ስለናንተ የሚያስረዱ የትምህርት ወይንም ደግሞ የንግድ ፍቃድ ካላችሁ በኢትዮጵያም እየሰራችሁ ካለ እነዚህን ዶክመንቶችን ይዛችሁ ወደ ኤምባሲ መግባት ከናንተ ይጠበቃል ማለት ነው። ሌላኛውና በመጨረሻም የምነግራችሁ ምንድነው ሐሰተኛ የሆኑ ዶክመንቶችን አታሰሩ ፕሊዝ። ምክንያቱም ድጋሚ ካናዳና አሜሪካን የሚባል ሀገር ላይ ዝር እንዳትሉ ነው የሚያደርጓችሁ። ምክንያቱም ሐሰተኛ ዶክመንት በባንክ ስቴትመንት፣ የተጭበረበረ ሰነድ፣ ፓስፖርት እንዲሁም ደግሞ የተለያዩ ዶክመንቶችን ይዛችሁ ወደ ኤምባሲ አትሂዱ። ምክንያቱም እናንተ ላይ ብቻ ሳይሆን ኢንቪቴሽን ለላከ
ለላከላችሁም ሰው አሜሪካን ሀገር ላይም ላለ ሰው ችግር ተፈጥሩበታላችሁ ማለት ነው። ምክንያቱም እናንተን በኢንቪቴሽን ሌተር ሲያመጣችሁ ሐሰተኛ ዶክመንት ይዛችሁ ወደ ኤምባሲ የምትገቡ ከሆነ ለምሳሌ በፋሚሊ ቪዛ የሐሰተኛ የባንክ ስቴትመንት ይዘው የሚገቡ ሰዎች አሉ። እነዛ ሰዎች እንግዲህ ኢንቪቴሽን ሌተር የላከውን ሰው የሱን ባክግራውንድ እንዲያጠኑ ነው የሚያደርጓቸው። ስለዚህ ኢሚግሬሽን ፖሊሲያቸው ደግሞ በጣም ሲሪየስ ነው። የአሜሪካን ኤምባሲ እና የካናዳ ኤምባሲ አብረው ነው የሚሰሩት። ስለዚህ እናንተ ላይ ችግር ያመጣሉ። ፕላስ ደግሞ እዛም አሜሪካንም ያለው ወዳጅ ቤተሰባችሁ ላይም ችግር ትፈጥራላችሁ። በሐሰተኛ የአሜሪካን የጉዞ ሰነድ ላይ ጥንቃቄ ማድረግ አለባችሁ። ምክንያቱም በጊዜው ቢረዝምባችሁ እንኳን ይሻላል ሐሰተኛ ዶክመንት አምጥታችሁ የማይሆን ወንጀል ከመስራት እዛም አሜሪካን ላይ ያለውም ሰው ላይ ደግሞ አሁን ባለው ሁኔታ በጣም ጥብቅ ነው። ስለዚህ እሱ ላይም ችግር ታመጣላችሁና ጥንቃቄ ማድረግ ያስፈልጋል። በመጨረሻ ግን የምላችሁ በአሜሪካን ኤምባሲ፣ በካናዳ ኤምባሲ እንዲሁም ደግሞ በተለያዩ ሀገራት ኤምባሲዎች ላይ ኢንቪቴሽን ሌተር መጥቶላችሁ ፎርሙን ሞልታችሁ ወደ ኤምባሲ መግባት የምትፈልጉ ሰዎች ካላችሁ በእኛ በኩል ፎርም ሞላላችኋለን። በተጨማሪም ደግሞ በቱርክ እንዲሁም በተለያዩ ሀገራት ደግሞ ለጉዞ ለአሜሪካን ኤምባሲ ለሰነድ ማሟያ ቪዚት ማድረግ የምትፈልጉ ጉዞ ማድረግ የምትፈልጉ ሰዎች ካላችሁ በእኛ በኩል ቪዛ ሂደቶችን እናመቻችላችኋለን ማለት ነው። ስለዚህ እነዚህን አገልግሎቶችን በእኛ በኩል ስለምታገኙ በዚህ ስልክ ቁጥር መደወል ትችላላችሁ። ኢትዮ ትራቭል ብላችሁ እኔን ማግኘት ትችላላችሁ። ስለዚህ በጣም ቀላል ነው። ሌላኛው ደግሞ የኢንተርቪው ጥያቄዎችን በአካል ወይንም ደግሞ ወደ እናንተ ስልጠናዎችን እንሰጣለን። ስለዚህ የኢንተርቪው ስልጠናዎችን በአሜሪካን ኤምባሲ የጉዞ፣ የትምህርት፣ የስራ በተለያዩ ምክንያቶች ወደ አሜሪካን ኤምባሲ የምትገቡባቸውን የቪዛ ስልጠናዎችን፣ የኢንተርቪው ስልጠናዎችን እንሰጣለን። ኢትዮ ትራቭል በኩል የተለያዩ አገልግሎቶችን ታገኛላችሁ። ከዚህ መሃል ውስጥም ለኢንተርቪው ስልጠናዎችን እንሰጣለን። ለአሜሪካን ኤምባሲ፣ ለካናዳ፣ ጀርመን እንዲሁም ደግሞ ለእንግሊዝ ኤምባሲ ስልጠናዎችን እንሰጣለን። የኢንተርቪው ስልጠናዎችን ማለት ነው። በአካልም ወይም ደግሞ በግሩፕ መጣችሁ አገልግሎቱን ማግኘት ትችላላችሁ ማለት ነው። በተረፈ ለአሜሪካ ኤምባሲም ለካናዳም የዲኤስ 160 ቅጽ ፎርሞችን እንሞላለን። ወደ ኤምባሲ ቀጠሮ እናስይዝላችኋለን። ይህንን አገልግሎት በእኛ በኩል ማግኘት ትችላላችሁ። ኢትዮ ትራቭል ብላችሁ መደወል ትችላላችሁ። ወደ ተለያዩ ሀገራት ደግሞ ለሰነድ ማሟያ ቪዛ የምትፈልጉ ሰዎች ካላችሁ፣ ጉዞ ማድረግ የምትፈልጉ ሰዎች ካላችሁ በእኛ በኩል የጉዞ አገልግሎቶችን ስለምታገኙ ሰብስክራይብ አድርጉ፣ ላይክ አድርጉ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አብራችሁኝ ስለሆናችሁ አመሰግናለሁ። መልካሙን ሁሉ ተመኘን። ፒስ